ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ የ12ኛ ክፍል ጂኦግራፊ መምህራችሁ ነኝ። ባለፈው ክላይሜት ቼንጅ ኢፌክትስ የሚል ርዕስ አይተን ነበር። በዛሬው ትምህርታችን ግሎባል አግሪመንትስ ኤንድ ኢትዮጵያ ስትራቴጂ ነው። የአየር ንብረት ለውጥን በተመለከተ ዓለም አቀፍ ስምምነቶችና ኢትዮጵያ የምትከተላቸው የአየር ንብረት ለውጥ የመቋቋሚያ ስልቶች፣ ስትራቴጂዎች፣ ፖሊሲዎች ማለት ነው ርዕሱ። የመጀመሪያው ኢንተርናሽናል አግሪመንት ኢርሊ ኢንተርናሽናል አክሽንስ ዘ ፈርስት ወርልድ ክላይሜት ኮንፈረንስ የሚባለው ነው። 1979 የተካሄደው እንደ አውሮፓውያን አቆጣጠር አይደንቲፋይድ ክላይሜት ቼንጅ አስ አን አርጀንት ፕሮብለም። የአየር ንብረት ለውጥ የዓለማችን አንገብጋቢ፣ እርጀንት ማለት አስቸኳይ ማለት ነው። የአየር ንብረት ለውጥ የዓለማችን እርጀንት መሆኑን አብስሯል ማለት ነው። ይሄ የመጀመሪያው የዓለም የአየር ንብረት ኮንፈረንስ IPCC was established by World Climate Meteorological Organization። ይሄ አብሪቬሽን ነው። ይሄ ወርልድ ሜቴዎሮሎጂካል ኦርጋናይዜሽን የዓለም የሜትሮሎጂ ድርጅት እና ዩናይትድ ኔሽንስ ኢንቫይሮንመንታል ፕሮግራም ነው። መጽሐፉ ላይ ማየት እንችላለን። አብሪቬሽኑ UNEP እነዚህ ነበሩ። እነዚህ በዚህ ኮንፈረንስ ግን IPCC ስታብሊሽ ተደረገ። IPCC ማለት ምን ማለት ነው? ኢንተርናሽናል ፓኔል ኦን ክላይሜት ቼንጅ IPCC። ይሄ ቦዲ ይሄ ድርጅት ተቋቋመ። ለምን? ክላይሜት ቼንጅን ትልቅ ትኩረት ሰጥተውታል በኮንፈረንሱ የተሳተፉ የዓለም መሪዎችና ሳይንቲስቶች። ቱ አሰስ ዘ ማግኒቱድ ኤንድ ኢምፓክትስ ነው። ይሄ ድርጅት የተቋቋመው ለምንድን ነው? ቱ አሰስ የክላይሜት ቼንጅ ማግኒቱድ ማለት መጠኑ ምን ያህል ነው፣ ተጽዕኖ ምን ያህል ነው የሚለውን እንዲያጠኑ ወይም እንዲያስጠኑ ኃላፊነት የተሰጠው ድርጅት ተቋቋመ ማለት ነው። IPCC ፈርስት አሰስመንት ሪፖርት 1990 ላይ ቀርቧል። ቢከም ዘ ቤዝ ፎር ኔጎሺዬሽንስ። ከዛ በኋላ የክላይሜት ቼንጅ መንስኤው ምንድነው? የትኞቹ ሀገሮች ናቸው? ዴቨሎፕድ ካንትሪስ ናቸው? ዴቨሎፒንግ ካንትሪስ ናቸው? ያደጉት ናቸው? ድሃዎቹ ሀገሮች ናቸው? የሚለውን ኃላፊነትም ለመውሰድ መነሻ የሚሆን መረጃ አቅርበዋል ማለት ነው። በ1997 ስለዚህ ከIPCC መመስረት በኋላ በ1997 እስከ 2005 እንደ አውሮፓውያን አቆጣጠር የተካሄደው የኪዮቶ ፕሮቶኮል ነው። የኪዮቶ ጃፓን ውስጥ ያለ 10ኛ ከተማ ነው። ጃፓን ሲቲ ነው ኪዮቶ። ስለዚህ ጃፓን ኪዮቶ ላይ ስለተካሄደ የኪዮቶ ፕሮቶኮል ይባላል። ፕሮቶኮል አግሪመንት ማለት ነው፣ ስምምነት ነው፣ ያው ነው። የኢንተርናሽናል የዓለም አቀፍ ግንኙነት ቃላት ስለሆኑ ለዋወጣ ትንሽ ልዩነት ሊኖራቸው ይችላል። ለኛ የኪዮቶ ስምምነት አግሪመንት ብለን መተርጎም እንችላለን። ይሄ ምንድነው ያደረገው? ይሄ የኪዮቶ ፕሮቶኮል ሴት ማንዳተሪ ታርጌትስ ፎር ዴቨሎፕድ ካንትሪስ ቱ ሪዲዩስ ግሪንሃውስ ጋዝ ኢሚሽንስ ባይ አት ሊስት 5% ቢሎው 1990 ሌቭልስ ማለት ነው። ከ2008 እስከ 2012 ባለው ጊዜ ውስጥ የፈርስት ራውንድ የመጀመሪያው ዙር ቢያንስ በ5% የካርበን የግሪንሃውስ የበካይ ጋዞችን ልቀት እንዲቀንሱ ነው ዴቨሎፒንግ ካንትሪስ። ስለዚህ ታርጌቱ ምንድነው? በቁጥር የተገለጸው 5%፣ ከ5% ያላነሰ እንዲቀንሱ ግዳጅ ጥለዋል ማለት ነው። እነዚህ ወደ 37 ሀገሮች ናቸው። 37 ዴቨሎፕድ ካንትሪስ። በሌላ መልኩ ዩናይትድ ስቴትስ ዲድ ኖት ራቲፋይ። ነገር ግን ዩናይትድ ስቴትስ አሜሪካ ራቲፋይ አላጸደቀችም። ፈርማ ነበር፣ አላጸደቀችም። ኤንድ ዴቨሎፒንግ ኔሽንስ ላይክ ቻይና ዌር ኖት ሪኳየርድ ቱ ካሪ አውት ሪዳክሽንስ። ምክንያቷ ምንድነው? የአሜሪካ እንደ ቻይና እንደ ህንድ ያሉ ከኔ የማይተናነሱ እያደጉ ያሉ ሀገሮች ግዳጅ ስላልተጣለባቸው እኔ ኢኮኖሚ ጎዳብኛል፣ የካርበን ልቀት ከቀነስኩ ኢንዱስትሪዎቼ ይቆሙብኛል፣ በዓለም ላይ ልዕለ ኃያል መሆኔ በኢኮኖሚ መሪ መሆኔ ይቀርብኛል በሚል አሜሪካ ሳትፈርመው ቀርታለች ማለት ነው። የኪዮቶ ፕሮቶኮልን ቆይታለች ሳታጸድቀው። አስ ሪዛልት በመሆኑም ግሎባል ኢሚሽንስ ኢንክሪዝድ ባይ ኦቨር 25% ፍሮም 1990 ቱ 2012 ከ1990 እስከ 2012 በ20 ዓመት ውስጥ በሚሆን ብቻ ከነበረበት ሌቭል ግሪንሃውስ ኢሚሽኑ በ25% አድጓል። እነዚህ አንዳንድ ሀገሮች ግዳጅ የተጣለባቸው አሜሪካን ጨምሮ ተግባራዊ ባለማድረጋቸው ማለት ነው። ሁለተኛው ኢንተርናሽናል ካንፈረንስ የተካሄደው በ2015 ዘ ፓሪስ አግሪመንት የሚባለው ነው። ፓሪስ ያው እንደምታውቁት ሁላችንም እንደምናውቀው የካፒታል ሲቲ ኦፍ ፍራንስ ነው። የፈረንሳይ ዋና ከተማ ነው። የፈረንሳይ የተካሄደ ስለነበረ ዘ ፓሪስ አዲስ አበባ ቢካሄድ ኑሮ አዲስ አበባ ኮንፈረንስ ይባል ነበረ። ዘ ፓሪስ አግሪመንት ነው፣ የፓሪሱ ስምምነት ነው የሚባለው። አዶፕትድ ባይ በማን የጸደቀ? ቨርቹዋሊ ኤቭሪ ኔሽን፣ ቨርቹዋሊ ኦልሞስት ሁሉም የዓለም ሀገራት ዓለም ላይ ግሬተር ዛን 200 ካንትሪስ ማለት ነው።
ካንትሪስ ከ200 በላይ ሀገሮች አሉ እና ከጥቂት ሀገሮች በስተቀር አብዛኛው የዓለም ሀገራት ተገኝቶ አጽድቋል። አንደር ዚስ አግሪመንት በዚህ ስምምነት በፓሪስ አግሪመንት ኢች ኔሽን እያንዳንዱ አገር ሴት ቮለንታሪ ታርጌትስ በፈቃደኝነት ላይ የተመሰረተ ታርጌት አስቀምጧል። ያኛው የክዮቶው ቶፕ ዳውን ነበር፣ ከላይ ወደ ታች ነው። ኮንፈረንሱ ነው አሜሪካ ይሄን ያህል፣ እንግሊዝ፣ ጃፓን፣ ፈረንሳይ፣ ጣሊያን ብሎ አገሮቹን 30 ምናምን አገር በ5% መቀነስ አለባችሁ ብሎ ግዳጅ ነው ያስቀመጠ። ይሄኛው ግን ፈቃድ ነው የጠየቀ። በዚህ አግሪመንት ቮለንታሪ ታርጌት ነው ያስቀመጡ። ለምሳሌ አንዳንድ ሀገሮች ሳም ካንትሪስ ላይክ ኮስታሪካ ላቲን አሜሪካ ያለ ሀገር ነው። አይስላንድ እና ኖርዌይ ሰሜን አውሮፓ ያሉ ሀገሮች ናቸው። ዓለም ካርታ ላይ ማየት እንችላለን። ነፃ ስንሆን ፕሌጅድ ቱ ቢካም ካርበን ኒውትራል። እነዚህ እንደውም ምን ብለው በጣም ግብ አስቀምጠዋል። ከካርበን ኒውትራል የሆነ ዜሮ ማለት ነው። ዜሮ ካርበን ስል ካርበን ኢሚሽን ማለት ነው። ዜሮ ካርበን ታርጌት ሁሉ አስቀምጠዋል። ኦፍሴት ኢሚሽንስ ባይ ፕላንቲንግ ትሪስ፣ ይሄ ደኖችን በማልማት እነዚህ ሪኒዌብል የሆኑ ታዳሽ የተፈጥሮ የኃይል ምንጮችን በመጠቀም እንደ ሃይድሮ ፓወር፣ ጂኦተርማል ኢነርጂ፣ ዊንድ ኢነርጂ የመሳሰሉት ኒውክሊየር ኢነርጂን ጭምር በመጠቀም እስከዛ ድረስ ይሄደዋል ማለት ነው። ሶ በባህሪው የፓሪስ አግሪመንት ቦቶም አፕ አፕሮች ይባላል። ቦቶም አፕ አፕሮች ለምሳሌ መምህራኖቻችን የሚያስተምሩን መምህራን በደንብ ጊዜያችን እንድንጠቀም ለጥናት ቢፈልጉ አንዱ በቀን እናንተ 6 ሰዓት ማጥናት አለባችሁ፣ ማታ እስከ 6 ሰዓት ማምሸት አለባችሁ ወይ እስከ 5 ሰዓት ማምሸት አለባችሁ፣ ቀን 2 ሰዓት ብቻ ነው እረፍት የሚኖራችሁ ከተባል እኛ ካልፈለግን ተግባራዊ ልናረጋው አንችልም። ያ ከሆነ ቶፕ ዳውን ይባላል። መምህር ወይም ቤተሰብ ነው ያስገደደም ማለት ነው። ቦቶም አፕ ከሆነ ውጤታማ መሆን፣ ዩኒቨርሲቲ መግባት፣ ዓለም አቀፉ የእውቀት ማህበረሰብ መቀላቀል በጣም ለሀገር፣ ለግለሰብ፣ ለቤተሰብ ጥሩ ነው ተብሎ ግን ሀሳብ ተካሂዶ በቃ እንደዚህ ከሆነ እኔ ብለን ራሳችን እቅድ አውጥተን ወደ ላይ የምንፈጽመው ከሆነ ቦቶም አፕ አፕሮች ይባላል። ሶ የፓሪስ አግሪመንት በጣም የተሻለ ነበር ማለት ነው ስናነጻጽረው። ሁለተኛው ነጥባችን ኢትዮጵያስ ክላይሜት ሪዚለንት ግሪን ኢኮኖሚ ነው። CRGE ተብሎ አብሪቤት ተደርጓል። ምንድነው የሚለው? የኢትዮጵያ የአየር ንብረት ለውጥ ለመቋቋም የምትከተለው አረንጓዴ ልማት ነው። ግሪን ኢኮኖሚ አረንጓዴ ኢኮኖሚ ልማት ነው። ኢትዮጵያ የምትከተለው አረንጓዴ ኢኮኖሚ ልማት የአየር ንብረት ለውጥን ለመቋቋም ኢትዮጵያ ኤምስ የኢትዮጵያ የምታልመው ኤም ነው። ኤምስ ቱ ፎሎ ግሪን ግሮዝ ፓስ አረንጓዴ ልማት መከተል ነው የምትፈልገው። ቱ ሪች ሚድል ኢንካም ስታተስ ቢፎር 2025 ይሄ ቀደም ሲል የተቀመጠ ግብ ነው። ይሳካ አሁን እንደ ሀገር የሚገመገም ነው የሚሆነው። ተማሪዎች ግን በ2025 ማለት በዚህ ዓመት ነው። እስከዚህ ዓመት ድረስ ኢትዮጵያ የግሪን ኢኮኖሚ መንገድን ተከትዬ መካከለኛ ገቢ ካላቸው ሚድል ኢንካም ካንትሪስ በኢኮኖሚክስ ታውቃላችሁ፣ ሎው ኢንካም ካንትሪስ፣ ሚድል ኢንካም ካንትሪስ፣ ሃይ ኢንካም ካንትሪስ እነዚህ ሪች ካንትሪስ ናቸው። ሚድል ኢንካም ካንትሪ ደረጃ ደርሳለሁ ብላ ግብ አስቀምጣ ታውቃለች፣ ዓለም አቀፉን ስምምነት ተከትላ ማለት ነው። ኢትዮጵያስ ክላይሜት ሪዚለንት ግሪን ኢኮኖሚ ስትራቴጂ ኢዝ ቤዝድ ኦን 4 ፒላርስ 4 ፒላሮች አሉት። 4 ፒላሮች ማለት 4 ሴክተሮች አሉት ማለት ነው። CRGE 4 ፒላሮች አሉት። ሚንስ ፒላር 1 ፒላር 2 ፒላር 3 ፒላር 4 ዝቅ ብለን እናያቸው። ፒላር 1 የመጀመሪያው ፒላር ኢምፕሩቪንግ ክሮፕ ኤንድ ላይቭስቶክ ፕሮዳክሽን ነው። ክሮፕ የአዝርዕትና የግብርና ምርታማነትና የእንስሳት ምርታማነትን መጨመር ነው። ምን ለማድረግ? ፎር ሃየር ኢንካም የዜጎችን የኢትዮጵያን ዜጎች ገቢ ለመጨመር ነው። ድህነትን ማስወገድ ማለት ነው። ገቢ መጨመር ድህነትን ማስወገድ ነው። ፉድ ሴኩሪቲ የምግብ ዋስትናን በማረጋገጥ ፉድ ሴኩሪቲ ኦፖዚት ፉድ ኢንሴኩሪቲ ነው። ለምሳሌ አንድ ሰው ቁርስ፣ ራት፣ ምሳ የተመጣጠነ ምግብ ካርቦሃይድሬት፣ ቫይታሚንስ ይሄ ባዮሎጂው የሚያዘው የጤና የሚያዘው ባይሆንም በመጠኑ እንጀራ፣ ዳቦ፣ በቆሎ የተለያየ ምግብ ልንበላ እንችላለን። ቁርስ አንበላ ከዋልን ፉድ ኢንሴኪዩር ነው። ሶ ፉድ ኢንሴኪዩሪቲ ወይም ደግሞ አንድ አይነት ምግብ ብቻ የተለያየ ንጥረ ነገር የሌለው ካርቦሃይድሬት ብቻ የምንመገብ ከሆነ ይሄም ፉድ ኢንሴኪዩሪቲ ነው። በኳሊቲው በኳንቲቲው መቀነስ ነው። ሶ ፉድ ሴኪዩሪቲ ማረጋገጥ ነው። ለማረጋገጥ የግብርና ምርታማነትና የእንስሳት ምርታማነትን መጨመር ነው። የመጀመሪያው ይሄ ነው። ይሄ ሲሆን ግሪን ኢኮኖሚን ማሳለጥ እችላለሁ ነው። ሁለተኛ ፕሮቴክቲንግ ኤንድ ሪስታብሊሽንግ ፎሬስት ነው። ይሄ ኢንቫይሮንመንታል ነው ማለት ነው። በባህሪው የኢትዮጵያን አካባቢ መጠበቅ ነው። ይሄ ደግሞ ኢኮኖሚካል ነው። የኢትዮጵያን ኢኮኖሚ መጠበቅ ነው። ድሃ ሁነህ
ግሪን ኢኮኖሚ ስትራቴጂን አረንጓዴ ልማት ስትራቴጂን መፈጸም አትችልም ተብሎ ስለሚታመን ድህነትን መቀነስ ነው የመጀመሪያው የሚያተኩረው። ሁለተኛው ኢንቫይሮንመንቱን መጠበቅ ነው። ፕሮቴክቲንግ ኤንድ ሪኢስታብሊሽንግ ፎሬስትስ ካርበን ስቶክ ከፍ ብለን ገልጸነዋል። ካርበንን ማጽዳት ከባቢ አየሩ ላይ የበካይ ጋዞችን መቀነስ የሚቻለው የኢትዮጵያን ተራራማ ቦታዎች የኢትዮጵያን ቆላማ ቦታዎች በደን በመሸፈን ነው። ዛፍ መትከል ማለት ነው። ሪዲዩሲንግ ዲማንድ ፎር ፊውል። ሌላው የደን ሽፋን እንዲቀንስ የሚያደርገው የማገዶ ፍጆታ ስለሆነ ገጠርም ከተማም የኤሌክትሪክ ኃይል ሌሎች የኃይል አማራጮችን እንዲጠቀም በማድረግ ደኖችን ማብዛት ነው። ሶስተኛው ኤክስፓንዲንግ ኤሌክትሪክ ነው። በኢነርጂ ሴክተር ነው። ኢነርጂ ሴክተር ሶስተኛው ፒላር የሚያተኩረው ኤክስፓንዲንግ ኤሌክትሪሲቲ ጄኔሬሽን ፍሮም ሪኒዌብል ሶርስስ ነው። ከታዳሽ የኃይል ምንጮች ነን ሪኒዌብል ኢታዳሽ ነው። የተፈጥሮ ሀብቶች በባህሪያቸው በሁለት ይከፈላሉ። ከመታደስ አንጻር በሁለት ይከፈላሉ። የሚታደሱ ከሆነ ሪኒዌብል ነው። ለምሳሌ አፈር ሊያልቅ ይችላል፣ መልሰህ ታለማዋለህ። እጽዋት ሊመናመን ይችላል፣ መልሰህ ታለማዋለህ። ብረትና ማዕድን ወርቅ ካለቀ ግን እነዚህ ውድ ይሄ ፕሪሸስ ሜታልስ የሚባሉት መተካት አይችሉም። ሃይድሮ ኢነርጂ፣ ጂኦተርማል ኢነርጂ፣ ሶላር ኢነርጂ፣ ዊንድ ኢነርጂ እነዚህን የመጠቀም እድል አላት ሀገሪቱ። 12 ትልቅ ወንዞች አሏት፣ አባይን ጨምሮ 4 ግድቦች አሏት። ኤሌክትሪክሲቲ በደንብ እያመነጨች ነው። ለጎረቤት ሀገር ሁሉ እየሸጥን ነው። ለሱዳን፣ ለኬንያ፣ ለጅቡቲ እየሰጠን ነው። ሶላር ኢነርጂ ምድር ወገብ አካባቢ ስለምንገኝ ከፍተኛ ፀሐይ አለነ። ዊንድ ኢነርጂ ተራራማ ስለሆን ከፍተኛ የሆነ የነፋስ ኃይል ማመንጨት ይቻላል ማለት ነው። ለምሳሌ አዲስ አበባ ዙሪያና መቀሌ ትግራይ ክልል መቀሌ አካባቢ አሸጎዳ የሚባል የነፋስ ኃይል ማመንጫ ጣቢያዎች አሉ። አራተኛው ሊፍ ፕሮጊንግ ማለት ምን ማለት ነው? ሊፍ ፕሮጊንግ ቱ ሞደርን ኤንድ ኢነርጂ ኢፊሽንት ቴክኖሎጂ ማመንጨት ነው። ሊፍ ፕሮጊንግ መጀመር ነው፣ ኢኖቬት ማድረግ ነው። ሊፍ ፕሮጊንግ ቱ ሞደርን እየጨመረ የሚሄድ ኢነርጂ ኢፊሽንት ሚንስ ኃይል ቆጣቢ የሆኑ ቴክኖሎጂዎችን መጠቀም ነው። ለምሳሌ ትራንስፖርት ላይ የተሽከርካሪዎች ኢንጂኖች እነዚህ ነዳጅ ማቀጣጠያ ኢንጂኖቹ ብዙ የማይጠቀሙ ፋብሪካዎች የሚጠቀሟቸው ብዙ የማይጠቀሙ ኢንዱስትሪ አካባቢ ህንፃዎች አካባቢ የምንጠቀማቸው ኢነርጂ ኢፊሽንት የሆኑ ኢነርጂ ኢፊሽንት ማለት ምን ማለት ነው? አንድ እስክሪብቶ ለምሳሌ በአግባቡ የሚጽፍ ልጅና እየሰረዘ እየደለሰ እስክሪብቶውን በቃ እያባከነ 2 ወር ሊጠቀም ይችላል። አንዳንዱ በአግባቡ እየተጠቀመ አንዳንዱ ደግሞ 1 ወር ሊጨርስ ይችላል። ስለዚህ ከኤፊሽንሲ አንጻር ተመሳሳይን ሀብት ለረጅም ጊዜ መጠቀም መቻል ነው፣ ወይም ብዙ ውጤት ማምጣት መቻል ነው። ስናጠቃልለው ኢትዮጵያ ዓለም አቀፍ ኢንተርናሽናል አግሪመንቶችን የአየር ንብረት ለውጥ ስምምነቶችን ተከትሎ የተባበሩ መንግስታት ድርጅት አባል የተለያዩ ዓለም አቀፍ ድርጅቶች አባል እንደመሆኗ መጠን በመሪዎቿ በኩል እየሄደች ታጸድቃለች፣ ትፈርማለች። መታ አገሯ ውስጥም ስትራቴጂ ትቀይሳለች ማለት ነው። እና ያ ስትራቴጂ ክላይሜት ሪዚለንት ግሪን ኢኮኖሚ ስትራቴጂ ይባላል። 4 ዘርፎች ወይም ምሰሶዎች አሉት። 4ቱን አየን ማለት ነው። ከዚህ ጋር የተያያዘ ጥያቄ እንሰራለን። አሁን አንደኛው ጥያቄ 1 ዘ ኪዮቶ ፕሮቶኮል ሴት ማስቀመጥ ነው። ፑት ማለት ነው። ሴት ማንዳተሪ ሪዳክሽን ታርጌትስ ፎር ዊች ግሩፕ ኦፍ ካንትሪስ ኤግዛምፕል ታርጌት 5%፣ 20%፣ 30% ሪዳክሽን ቅነሳ ነው። ዲክሪዚንግ ማለት ነው። ለየትኞቹ ሀገሮች ነው ኪዮቶ ፕሮቶኮል ማንዳተሪ አስገዳጅ የሆነ የካርበን ኢሚሽን የግሪን ሃውስ ኢሚሽን ቅነሳ ያስቀመጠ? ኤ ኦል ዴቨሎፒንግ ካንትሪስ ሚንስ ሁሉም የአፍሪካ ሀገር ማለት ነው። እዚህ ጋር በማደግ ላይ ያሉ የዓለማችን ሀገሮች ነው የሚለው። ኤ ቢ ኦል ኔሽንስ ኢኳሊ ሁሉም ሀገሮች አደገ አላደገ ሳይባል በኩልነት ግዴታቸው ብዙ የበከሉት ጥያቄው እያለን ያለ ብዙ የበከሉት ሀገሮች ለክላይሜት ቼንጅ ብዙ አስተዋጽኦ ያደረጉት ሀገሮች ብዙ መቀጣት አለባቸው፣ ብዙ መክፈል አለባቸው ማለት ነው። ለመልሱ ብዙ አስተዋጽኦ ያላረጉ ሀገሮች ደግሞ ካሳ መከፈል አለባቸው። ይሄንን ነው ታሳቢ የምናደርገው። ሲ ዴቨሎፕድ ካንትሪስ ያደጉ ሀገሮች ኤግዛምፕል ጃፓን፣ ኤግዛምፕል ዩኤስኤ የኪዮቶ ፕሮቶኮልን አላጸደቀም ብለናል። ኤግዛምፕል ፍራንስ፣ ጀርመን፣ ብሪቴን and so on. Only developing nations responsible for high emission means በማደግ ላይ ያሉ ሀገሮች ብቻ ናቸው ለከፍተኛ ካርበን ልቀት ሪስፖንሲብል ኃላፊነት መውሰድ ያለባቸው ነው የሚለው። ጭራሽ ግንኙነት የሌለው ጥያቄ ነው። መልሳችን መሆን አይችልም። ሁለተኛው ጥያቄ which pillar of Ethiopia's climate resilient green economy strategy involves
exploiting the potential of hydro, geothermal, solar and wind power ከኢነርጂ ሴክተር አንጻር የውሃ ኃይል፣ የጂኦተርማል ኃይል፣ የከርሰ ምድር ሙቀት ኃይል ማለት ነው። የከርሰ ምድር ሙቀት ኃይል እነዚህ አፋር አካባቢ ለምሳሌ ይሄ እሳተ ገሞራ የሚካሄድባቸው አካባቢዎች ፍል ውሃ ሁሉ ይወጣል። ያ ማለት በከርሰ ምድር ሙቀቱ በቮልካኒኩ ማለት ነው፣ በእሳተ ገሞራ በማግመው የሞቀው ማለት ነው። ስለዚህ እንፋሎትም ስለሚወጣ የእንፋሎት ኃይል ማለት ነው። ጂኦተርማል ኤነርጂ፣ ሶላር ኤነርጂ የትኛው የትኛው ፒላር ነው እያለን ያለ ዊች ፒላር ነው እየጠየቀን ያለ ኢምፕሩቪንግ ክሮፕ ኤንድ ይሄ አግሪካልቸራል ፒላር ነው። አግሪካልቸር ላይ ወይም ኢኮኖሚ ላይ ያተኮረ ነው። ፕሮቴክቲንግ ሪስታብሊሽንግ ፎሬስት ይሄ ኢንቫይሮንመንታል ኮንሰርቬሽን ላይ ያተኮረ ነው። ኤክስፓንዲንግ ኤሌክትሪክ ጀነሬሽን ፍሮም ሪኒዌብል ሪሶርስ ከታዳሽ የኃይል ምንጮች ኤሌክትሪሲቲን ማመንጨት የሚለው ነው ማለት ነው። ዲ ሊፍ ፕሮጊንግ ቱ ሞደርን ቴክኖሎጂ ይሄ ከቴክኖሎጂ እና ኢኖቬሽን ኤንድ ኢኖቬሽን አጠቃቀም ጋር የተያያዘ ነው። ይሄኛው አይመለከተውም። ሶስተኛው ጥያቄ which country announced its intention means ፍላጎት ነው። የትኛው ሀገር ነው አናውንስ ማስታወቅ ነው its intention to withdraw from the Paris Agreement in the mid 2017 ከፓሪስ አግሪመንት ለመውጣት ፍላጎት ያሳየው ሀገር የትኛው ነው? ሩሲያ፣ ቻይና፣ ፍራንስ፣ ዩናይትድ ስቴትስ ኦፍ አሜሪካ አግሪመንቶቹን ኢኮኖሚን ይጎዳብኛል በሚል ብዙ ጊዜ የምትወቀሰው አሜሪካ ስለሆነች መልሳችን እንዲሆናል። አራተኛ what does the concept of carbon neutral primarily involves ምን ማለት ነው? ይሄ ካርበን ኒውትራል መሆን ማለት በዋናነት ምንን ነው የሚያመለክተው ነው ወይም ምንን ነው የሚጠቁመው ምንን ነው የሚይዘው? ኤ eliminating all fossil fuel use worldwide ምንም አይነት የፎሲል ይሄ የነዳጅ ምንጮች ጥቅም ላይ እንዳይውሉ ማድረግ ይላል። ይሄ ደግሞ አንደኛ አይቻልም፣ አገሮች አይሉም፣ ሁለተኛ ትክክልም አይሆንም። አሁን ወርልድ ካንትሪስ መጠቀም አለባቸው፣ ግን to the level which does not damage ነው እስከማይጎዳበት ደረጃ። relying solely on wind power solely only ማለት ነው wind power ላይ ብቻ መጠቀም ይሄም ሊሆን አይችልም። offsetting greenhouse gas emissions by activities like planting trees decreasing carbon dioxide concentration by 5%. so carbon neutral የካርበን ግሪንሃውስ ኢሚሽንን መቀነስ ነው፣ ኦፍሴት ማድረግ መመለስ ወይም ማጥፋት። መልሱ ሲ ይሆናል ማለት ነው። የዛሬውን ትምህርታችን በዚህ እናጠናቀቃለን። የ12ኛ ክፍል ዩኒት 2 ክላይሜት የሚለውን ዩኒት በዚህ ያጠናቀናል ማለት ነው። በሚቀጥለው የምንገናኘው ዩኒት 3 ናቹራል ሪሶርስ ላይ ነው ማለት ነው። ከዛ ደህና ሁኑ።